የፌዴራል መንግስት የ2019 በጀት ዓመት ረቂቅ በጀት ላይ የህዝብ ተወካዮች ምክር ቤት ባካሄደው ውይይት የመንግስት ሰራተኞች የደሞዝ ጥያቄና የበጀት አስተዳደር ጉዳዮች በዋናነት ተነስተዋል። የገንዘብ ሚኒስትሩ አቶ አህመድ ሺዴ በምክር ቤቱ ተገኝተው ማብራሪያ የሰጡ ሲሆን በጀቱ በከፍተኛ ጥንቃቄ እንደተዘጋጀ ገልጸዋል። የውይይቱ ዋና መነሻ የነበረው የኑሮ ውድነት ሰራተኞችን እየጎዳ መሆኑን በማንሳት የደሞዝ ጭማሪ ጥያቄዎች በድጋሚ ተሰምተዋል። ምክር ቤቱ የበጀት ሰነዱን በመመርመር ላይ የሚገኝ ሲሆን የነዳጅ ዋጋ ጭማሪና የውጭ ዕዳ ክፍያ በበጀቱ ላይ ተጽዕኖ መፍጠራቸው ተጠቅሷል። ሚኒስትሩ በበኩላቸው መንግስት የፊስካል በጀት ጉድለትን በ7 ዓመት ውስጥ ዝቅተኛው ደረጃ ላይ ማድረሱን አስታውቀዋል። ይህ በጀት የሁሉንም የመንግስት መስሪያ ቤቶች የስራ እንቅስቃሴ የሚያስተናግድ በመሆኑ ጥንቃቄ የተሞላበት ዝግጅት እንደሚፈልግ ምክር ቤቱ አሳስቧል። በውይይቱ ወቅት የፌዴራል መንግስትን በጀት ከአምናው ጋር በማነጻጸር አጠቃላይ ጭማሪው ምን ያህል እንደሆነ ግልጽ ማብራሪያ እንዲሰጥበትም ተጠይቆ ነበር። መላው የኢትዮጵያ ህዝብና የመንግስት ሰራተኞች የበጀት ሂደቱን በቅርበት እየተከታተሉት ሲሆን የደሞዝ ጭማሪው ጥያቄ አሁንም አነጋጋሪነቱ ቀጥሏል። የገንዘብ ሚኒስቴር አጠቃላይ የበጀት እቅዱን ለምክር ቤቱ ማቅረቡን ተከትሎ የውይይት መድረኩ እየሰፋ መሄዱን ለመረዳት ተችሏል። የበጀቱ ይዘት በዋናነት ለልማት ስራዎችና ለዕዳ ክፍያ እንደሚውል ሚኒስትሩ ገልጸዋል። ይህም የሁሉንም አካላት ትኩረት ስቧል። የምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ለ2019 በጀት ዓመት የቀረበውን 1.2 ትሪሊዮን ብር የመደበኛ ወጪ በጀት ዝርዝር በመተቸት ጥያቄ አንስተዋል። አባሉ በተለይም መደበኛ ወጪዎች ውስጥ የተካተተው 905 ቢሊዮን ብር ልዩ ልዩ ወጪዎች በሚል መጠሪያ መመዝገቡ ከፍተኛ ጥርጣሬ የፈጠረ መሆኑን አስታውቀዋል። ይህ ግዙፍ በጀት ለምን ዓላማ እንደሚውል ዝርዝር መግለጫ እንዲሰጥበት የጠየቁት አባሉ ሰነዱ ዘግይቶ የደረሳቸው በመሆኑ ቅሬታቸውን በግልጽ ተናግረዋል። ለልዩ ልዩ ወጪ የተመደበው በጀት ድርሻ ከመደበኛ በጀቱ አብዛኛው መሸፈኑ ለትምህርትና ለጤና አገልግሎቶች ከተመደበው የገንዘብ መጠን ጋር ሲነጻጸር ተመጣጣኝ አለመሆኑንም ነው የገለጹት። መንግስት በልዩ ልዩ ወጪ ስም የያዘው ገንዘብ ለዕዳ ክፍያ ነው ወይስ ለሌላ አስተዳደራዊ ወጪዎች የሚል ጥያቄ ዶክተር ደሳለኝ አቅርበዋል። የበጀት ክፍፍሉ ግልጽነት መጉደሉን የገለጹት አባሉ ይህ አካሄድ በህዝቡ ዘንድ ተቀባይነት እንደሌለው አጽንኦት ሰጥተው ተናግረዋል። መንግስት ለበጀት አጠቃቀሙ ግልጽ መረጃ ካልሰጠ ለወደፊቱ የበጀት አፈጻጸም ላይ ክፍተት ሊፈጠር እንደሚችል ስጋታቸውን አስቀምጠዋል። በተለይም ለአስተዳደር የሚውለው በጀት ከካፒታል በጀት ጋር ያለው ልዩነት ሰፊ መሆኑን የጠቆሙት አባሉ ይህ የቢሮክራሲ ወጪን ለማቀነባበር የሚደረግ ጥረት እንዳልሆነ ተናግረዋል። የገንዘብ ሚኒስቴር ለእነዚህ ጥያቄዎች ዝርዝር ማብራሪያ እንዲሰጥ የምክር ቤቱ አባልም ጥሪ አቅርበዋል። የበጀት ሰነዱን በሚመለከት የነበረው የውይይት መድረክ ከፍተኛ ጥያቄዎች የተነሱበትና የጋራ መግባባት ለመፍጠር የተሞከረበት ነበር። የመንግስት ሰራተኞች የደሞዝ ጭማሪ ጥያቄን በተመለከተ ዶክተር ደሳለኝ ጫኔ ባነሱት ጥያቄም ባለፈው ዓመት የተፈጠረውን ክስተት በማስታወስ አስገራሚ ሁኔታ አመላክተዋል። ባለፈው በጀት ዓመት ጭማሪ አለ ወይ ተብሎ ሲጠየቅ የለም የሚል ምላሽ እንደተሰጠ፣ ሆኖም ከአንድ ወር ባልበለጠ ጊዜ ውስጥ የደሞዝ ጭማሪ መደረጉን አስታውሰዋል። ዘንድሮም ተመሳሳይ ሁኔታ ይፈጠር ይሆን ሲሉ ጥያቄያቸውን ያቀረቡት ዶክተር ደሳለኝ ሰራተኛው የኑሮ ውድነት መከራውን እያየ መሆኑን ተናግረዋል። የኑሮ ውድነቱ ከቀን ወደ ቀን እየተባባሰ በመምጣቱ የመንግስት ሰራተኛው የኑሮ ሁኔታውን ለመለወጥ የደሞዝ ማሻሻያ እንደሚያስፈልገው ጠቅሰዋል። መንግስት ይህንን የሰራተኞች ጥያቄ በበጀት እቅድ ውስጥ ለምን በግልጽ እንዳላካተተ አባሉ ጥያቄያቸውን በማቅረብ መንግስትን እንዲያስብበት ጠይቀዋል። የደሞዝ ጭማሪ ጥያቄ በምክር ቤት ሲነሳ የመጀመሪያ ጊዜ አለመሆኑን ያወሱት አባሉ የሰራተኛ የኑሮ ደረጃ መሻሻል ለሀገር ልማት መሰረት መሆኑን አስታውቀዋል። የኑሮ ውድነቱ ተጽዕኖ በውጭ ምንዛሬ ዋጋ መጨመር ምክንያት እየጨመረ በመምጣቱ ሰራተኞች እየተጎዱ መሆኑን ገልጸዋል። ሚኒስትሩ በበኩላቸው በጉዳዩ ላይ ምላሽ ለመስጠት ሲሞክሩ በምክር ቤት ውስጥ የነበረው ውይይት የበለጠ ግለት አሳይቶ ነበር። ሰራተኞች አሁን ባለው የደሞዝ መጠን የዕለት ተዕለት ህይወታቸውን ለመምራት ከፍተኛ ችግር እየገጠማቸው መሆኑን የምክር ቤት አባላት ከዶክተር ደሳለኝ ጥያቄ ቀጥሎ አከታትሎ ጠይቀዋል። የደሞዝ ጭማሪ ጥያቄ አሁን ባለው የበጀት እቅድ ውስጥ ባይካተትም ህዝቡ ከፍተኛ ተስፋ እያደረገ የሚጠብቀው ጉዳይ ነው። የሰራተኞች የደሞዝ ጥያቄ የበጀት ዓመቱ ማጠቃለያ ድረስ በክርክርና በውይይት የሚቀጥል ጉዳይ እንደሚሆን ተገምቷል። ለቀረቡት የደሞዝ ጭማሪ ጥያቄዎች ምላሽ የሰጡት የገንዘብ ሚኒስትሩ አቶ አህመድ ሺዴ መንግስት ላለፉት 2 ዓመታት ለሰራተኞች ትኩረት መስጠቱን አስታውቀዋል። መንግስት 2 ዙሮች የደሞዝ ጭማሪ ማድረጉን የገለጹት ሚኒስትሩ ይህ ውሳኔ ሀገሪቱ በኢኮኖሚ አቅሟ ውስጥ የወሰነችው እንደሆነ ተናግረዋል። ሆኖም በክልል
መንግስታት በኩል በፐርሰንት ተሰልቶ የቀረበው የደሞዝ ጭማሪ መጠን ከተመደበው በጀት ጋር ባለመጣጣሙ ችግር ፈጥሮ እንደነበር ገልጸዋል። ይህንን ችግር ለማስተካከል የገንዘብ ሚኒስቴርና የሲቪል ሰርቪስ ኮሚሽን በጥንቃቄ እየሰሩ መሆኑን ሚኒስትሩ ለምክር ቤቱ አባላት አብራርተዋል። በአሁኑ ወቅት የክፍያ መጠኖቹን የማጥራት ስራ እየተሰራ መሆኑን የጠቀሱት አቶ አህመድ ለክልሉ የተመደበው በጀት ስህተት እንዳይኖር ጥንቃቄ እንደሚደረግ ተናግረዋል። መንግስት ለሰራተኞች ደሞዝ ማስተካከያ ከፍተኛ የገንዘብ ጫና ውስጥ መውደቁን የገለጹት አቶ አህመድ ይህም የሀገሪቱን ፊስካል አቅም በፈተነ ሁኔታ እንደተከናወነ አስረድተዋል። የደሞዝ ጭማሪው በተፈቀደ ሳይሆን በጥናት ላይ የተመሰረተ እንዲሆን ለማድረግ ጥረት መደረጉን ሚኒስትሩ በንግግራቸው አጽንኦት ሰጥተውበታል። በክልሎች የተፈጠረው የበጀት አለመጣጣም የሰራተኞች የደሞዝ ክፍያ ላይ መዘግየትና ግራ መጋባት መፍጠሩን ሚኒስትሩ ተናግረዋል። መንግስት ይህንን ችግር በቅርብ ጊዜ ውስጥ እንደሚፈታው ተስፋ የሰጡት አቶ አህመድ ሺዴ የሁሉንም ወገኖች ትብብርም ጠይቀዋል። የደሞዝ ጭማሪ ጉዳይ የክልልና የፌዴራል መንግስታትን የሚያገናኝ በመሆኑ የተቀናጀ ስራ እንደሚያስፈልግ በውይይቱ ወቅት ተጠቁሟል። በምክር ቤቱ የውይይት መድረክ ላይ የተነሳው ሌላው ዋነኛ ነጥብ የደሞዝ ጭማሪ ጉዳይ ከኢኮኖሚው አጠቃላይ ምርታማነት ጋር ተያይዞ መታየት ያለበት መሆኑ ነው። አባላት እንደገለጹት የመንግስት ሰራተኛው ያለው የገቢ መጠን ከኑሮ ውድነቱ ጋር ተመጣጣኝ አለመሆኑ በአገልግሎት አሰጣጥ ላይ አሉታዊ ተጽዕኖ እያሳደረ ይገኛል። በተለይ ልምድ ያላቸው የሰው ኃይሎች ወደ ግሉ ዘርፍ እየፈለሱ መሆናቸው የመንግስት ተቋማትን የአገልግሎት አሰጣጥ አቅም እየሸረሸረ መሆኑን በስፋት ተነስቷል። መንግስት ደሞዝ ጭማሪ ለሰራተኛው እንደ ወጪ ብቻ ሳይሆን የአገልግሎት አሰጣጡን ለማዘመንና የሰው ኃይልን ለማቆየት እንደ ኢንቨስትመንት ሊመለከተው እንደሚገባም ተጠቁሟል። ይህ አካሄድ በሰራተኛውና በመንግስት መካከል ያለውን መተማመን ከመገንባቱ ባሻገር በመንግስት ተቋማት ውስጥ ያለው የስራ ወኔ እንዲያድግና የብልሹ አሰራርን ለመከላከል የሚያስችል አቅም እንደሚፈጥር አባላቱ በኩል በስፋት ተነስቷል። የፌዴራል መንግስትን በጀት በተመለከተ ሚኒስትሩ ሲያብራሩ በ2019 በጀት ዓመት የቀረበው በጀት የፌዴራልን ብቻ ሳይሆን የክልሎችን ጭማሪ አካቶ የያዘ ነው ብለዋል። መንግስት በበጀት እቅድ ውስጥ እስከ 5% የሚጠጋ ጭማሪ በማካተት የፌዴራል መንግስትን የወጪ ጫና ለመሸከም መዘጋጀቱን አስረድተዋል። ይህም ሆኖ በዘንድሮ በጀት ውስጥ ተጨማሪ የደሞዝ ጭማሪ የማድረግ እቅድ እንደሌለ ሚኒስትሩ በግልጽ ለምክር ቤቱ አባላት ተናግረዋል። በቀጣይ ምን ይታሰባል የሚለው ጉዳይ አሁን በቀረበው በጀት ታሳቢ አልተደረገም ያሉት ሚኒስትሩ ይህንን ጉዳይ እንዲያሰምሩበት ጠይቀዋል። መንግስት ለሰራተኞች ደሞዝ ጭማሪ ከማድረግ ይልቅ የኑሮ ውድነትን ለማረጋጋት ሌሎች አማራጮችን እየተመለከተ መሆኑንም ነው የጠቆሙት። የበጀት ጉድለቱን በ7 ዓመት ውስጥ ዝቅተኛው ደረጃ ላይ ማድረስ ለኢኮኖሚው መረጋጋት የላቀ ድርሻ እንዳለው ተናግረዋል። ይህ የፊስካል በጀት ጉድለት 4.5% ወደ 1% መውረዱ የሀገሪቱን ኢኮኖሚያዊ አቅም የሚያሳይ እንደሆነ ነው የገለጹት። የ2019 ረቂቅ በጀት ከአምናው ጋር ሲነጻጸር በ21.3% ጭማሪ ማሳየቱ መንግስት የልማት ፕሮጀክቶችን ለማስቀጠል ያለውን ፍላጎት ያሳያል። በተጨማሪም የነዳጅ ወጪን ለመሸፈን ከፍተኛ በጀት መመደቡ በዓለም አቀፍ የነዳጅ ዋጋ መናር ምክንያት የተፈጠረ ግዴታ መሆኑን ተጠቅሷል። የበጀት ይዘቱ አብዛኛው ከታክስና ከግብር የሚሰበሰብ መሆኑን፣ ቀሪውም በውጭ እርዳታ እንደሚሸፈን ሚኒስትሩ በግልጽ አስታውቀዋል። ይህ በጀት የሁሉንም የኢትዮጵያ ሕዝብ ጥቅምና ፍላጎት ለማሳካት ታቅዶ የተዘጋጀ መሆኑን በማረጋገጥ የማጽደቁ ሂደት በቅርቡ እንደሚጠናቀቅም ይጠበቃል። የመንግስት ሰራተኞችን የኑሮ ሁኔታ ለማሻሻል በምክር ቤቱ የህዝብ ተወካዮች በኩል የቀረበው የደሞዝ ጭማሪ ጥያቄ በሀገሪቱ ወቅታዊ የኢኮኖሚ ጫናዎች መካከል ከፍተኛ ትኩረት ያገኘ ጉዳይ ሆኗል። የህዝብ ተወካዮች ምክር ቤት አባላት መንግስት በጀት ሲያዘጋጅ የሰራተኛውን የዕለት ተዕለት ህይወት ማዕከል ማድረግ እንደሚገባው በማሳሰብ የደሞዝ ማሻሻያ ለምን በዝርዝር እንዳልተካተተ ጠይቀዋል። የኑሮ ውድነቱ በተለይም ዝቅተኛ ገቢ ያላቸውን ሰራተኞች መፈተኑን የጠቆሙት አባላት የደሞዝ ጭማሪ እንደ አንድ የልማት ስትራቴጂ ተወስዶ በበጀት እቅድ ውስጥ መካተት እንደነበረበት ገልጸዋል። ይህ የሰራተኞች ጥያቄ ከምርጫ ወይም ከሌላ ጊዜያዊ ፍላጎት ጋር ሳይያያዝ እንደ መሰረታዊ የኢኮኖሚ ጥያቄ ሊታይ እንደሚገባም በውይይቱ ወቅት ተመልክቷል። መንግስት ለሰራተኞች ደሞዝ የሚሰጠው ትኩረት በሀገሪቱ ውስጥ ያለው የኑሮ ውድነትና የዋጋ ግሽበት አሁን ካለው የደሞዝ መጠን ጋር ሊራመድ የማይችል በመሆኑ መሻሻል እንዳለበት ተከራክረዋል። በሌላ በኩል የገንዘብ ሚኒስትሩ አቶ አህመድ ሺዴ መንግስት የሰራተኛውን የደሞዝ ጥያቄ ሙሉ ለሙሉ ችላ እንዳላለ በማንሳት እስካሁን የተወሰዱ እርምጃዎች የሀገሪቱን የፋይናንስ አቅም መሰረት ያደረጉ እንደነበሩ አስታውቀዋል። የደሞዝ ጭማሪው በዘፈቀደ ሳይሆን የሀገሪቱን ፊስካል አቅም በማገናዘብ በጥናት ላይ የተመሰረተ እንዲሆን ለማድረግ ጥረት መደረጉን ገልጸዋል። ሆኖም ለቀጣይ ዓመት ተጨማሪ ጭማሪ ይደረጋል ወይ ተብሎ ለቀረበው ጥያቄ በአሁኑ በጀት ዓመት እቅድ ውስጥ ተጨማሪ ጭማሪ እንዳልተያዘ በማያሻማ ሁኔታ አስረድተዋል። ሚኒስትሩ ይህ አቋማቸው የሁሉንም ወገኖች ግንዛቤ
ሊፈልግ እንደሚችል ጠቁመው የመንግስት ትኩረት ወደፊት የኑሮ ውድነትን ለማረጋጋትና የዋጋ ግሽበትን ለመቆጣጠር በሚያስችሉ ሌሎች የፖሊሲ አማራጮች ላይ እንደሚሆን አብራርተዋል። ይህ ደግሞ ደሞዝ ጭማሪ ለሚጠባበቁ ሰራተኞችና ለምክር ቤቱ አባላት መንግስት ለደሞዝ ጭማሪ ያለውን ውስን አቅም አመላካች ሆኗል። በምክር ቤት ውስጥ የተደረገው የደሞዝ ጭማሪ ውይይት የፌዴራልና የክልል መንግስታትን የበጀት አስተዳደር ችግሮች በግልጽ ያሳየ ነበር። በባለፈው የደሞዝ ጭማሪ ወቅት በክልሎች የተፈጠረው የበጀት ክፍተትና የክፍያ መዘግየት መንግስት አሁን ያለውን አሰራር እንዲያሻሽል ግፊት ፈጥሮበታል። አቶ አህመድ ሺዴ እንደገለጹት አሁን ለምክር ቤቱ የቀረበው በጀት የፌዴራልን ብቻ ሳይሆን የክልሎችን የደሞዝ ጭማሪ አስተካክሎ የያዘ በመሆኑ በቀጣይ የክፍያ ስህተቶች እንዳይፈጠሩ ከፍተኛ ጥንቃቄ እየተደረገ ነው። ይህ የክፍያ የማጥራት ስራ ለሰራተኞች ተገቢውን ደሞዝ በወቅቱ ለመክፈልና የክልል አስተዳደሮችን የአቅም ችግር ለመፍታት ወሳኝ ነው። የደሞዝ ጭማሪው ጉዳይ የሁሉንም የክልልና የፌዴራል ተቋማት የተቀናጀ ስራ የሚጠይቅ መሆኑ በምክር ቤቱ ውይይት ወቅት በስፋት ተነስቶ ውይይት ተደርጎበታል። የመንግስት ሰራተኞች የደሞዝ ጭማሪ ጥያቄ አሁንም በህዝብ ዘንድ ከፍተኛ ተስፋ የሚጣልበትና የሚጠበቅ ጉዳይ መሆኑን ያመላከተው የምክር ቤቱ ውይይት የበጀት ዓመቱ እስኪጠናቀቅ ድረስ በክትትል ይቀጥል ይመስላል። መንግስት የሰራተኞቹን ደሞዝ በማስተካከል ረገድ የነበረበትን ከፍተኛ የገንዘብ ጫና መወጣቱን ቢገልጽም የኑሮ ውድነቱ ግን አሁንም የሰራተኛውን ህይወት በከፍተኛ ሁኔታ እየተፈታተነ ይገኛል። የህዝብ ተወካዮች ምክር ቤት አባላት መንግስት የሰራተኛውን የደሞዝ ጥያቄ እንደ አንድ የሀገሪቱ የኢኮኖሚ ቀውስ መፍትሄ አካል አድርጎ እንዲመለከተው ነው ያሳሰቡት። በጀቱ የቀረበበት ሂደት የኢትዮጵያን የወደፊት የልማት መንገድ የሚወስን በመሆኑ መንግስት ለሰራተኞች ያለውን ትኩረት በስራው እንዲያሳይ የምክር ቤቱ አባላት ጥሪ አቅርበዋል። ይህ ሁሉ ውይይት የደሞዝ ጭማሪ ጉዳይ ካሁን በኋላ በየበጀት ዓመቱ የሚነሳ ዋና የፖለቲካና የኢኮኖሚ አጀንዳ ሆኖ እንደሚቀጥል የሚያሳይ ነው። ሀሳቡን ስናጠቃልለው የገንዘብ ሚኒስትሩ አቶ አህመድ ሺዴ በምክር ቤቱ እንደገለጹት በ2019 በጀት ዓመት እቅድ ውስጥ ለመንግስት ሰራተኞች የሚታሰብ ተጨማሪ የደሞዝ ጭማሪ የለም። በበጀቱ ሰነድ ውስጥ ልዩ ልዩ ወጪዎች በሚል መጠሪያ በዶክተር ደሳለኝ ጫኔ ጥያቄ የተነሳበት 905 ቢሊዮን ብር ከፍተኛ ድርሻ ያለው ቢሆንም ይህ በጀት ለሰራተኞች ደሞዝ ማሻሻያ የተያያዘ ሳይሆን ለሌሎች የመንግስት አስተዳደራዊ ወጪዎች፣ ዕዳ ክፍያና የልማት ስራዎች የሚውል መሆኑን መንግስት አረጋግጧል። ባለፈው ዓመት እንደተለመደው በጀት ተይዞ በድጋሚ ጭማሪ የተደረገበትን መንገድ በማስታወስ የቀረበው የህዝብ ተወካዮች ጥያቄ ዘንድሮም ተስፋን ቢፈጥርም የገንዘብ ሚኒስትሩ አቋም ግን በበጀት ዓመቱ ተጨማሪ የደሞዝ ጭማሪ እንደሌለ በማያሻማ ሁኔታ የሚያሳይ ነው። በአንጻሩ መንግስት የሰራተኞችን የኑሮ ውድነት ችግር ለመቅረፍ ቀጥታ የደሞዝ ጭማሪ ከማድረግ ይልቅ የዋጋ ግሽበትን ለመቆጣጠርና የኑሮ ውድነቱን ለማረጋጋት በሚያስችሉ ሌሎች የፖሊሲ አማራጮች ላይ ትኩረት እንደሚያደርግ አስታውቋል። የፊስካል በጀት ጉድለትን በ7 ዓመት ውስጥ ዝቅተኛው ደረጃ ላይ ማድረስ ለኢኮኖሚ መረጋጋት እንደሚያግዝ የሚገልጸው መንግስት የኑሮ ውድነትን ለመግታት በገበያ ላይ የሚደረግ ክትትልና የኢኮኖሚ ማሻሻያዎችን እንደሚተገብር ቃል ገብቷል። ይህ የደሞዝ ጭማሪ ለሚጠባበቁ የመንግስት ሰራተኞች መንግስት የደሞዝ ጭማሪ የማድረግ አቅሙ ገደብ ላይ መድረሱንና ወደፊት የሚኖረው መፍትሄ በኑሮ ውድነት ማረጋጋት ላይ የተመሰረተ እንደሚሆን በግልጽ አመላክቷል። ዛሬ አበቃን። አብራችሁን ስለነበራችሁ እጅግ እናመሰግናለን። እያላችሁበት ሰላም